A ball of mass m is dropped from a height above the ground ከመሬት በላይ ከሆነ ከፍታ ላይ height ከሆነ ከፍታ ላይ የሆነ ኳስ ተወረወረ ወደ ታች። የኳሱ ማስ m ያህል ክብደት ያለው ነው። ተወረወረ። neglecting air resistance የለም ብለን እናስብ። determine the speed of the ball when it is at height y above the ground እና የሆነ ሄት ዋይ ላይ እንግዲህ ኳሱ እየወረደ ነው። የሆነ ሄት አናቅም። ከመሬት የሆነ ሄት ዋይ ሄት ላይ የኳሷ ምንድነው የተፈለገው ስፒድ ምን ይሆናል? the speed of the ball እዚች ኳሷ ሄዳ እዚህ ጋር ስትደርስ ከመሬት ከፍ ብሎ እዚህ ሄት ላይ ዋይ ላይ ስትደርስ ስፒዷ ምን ያህል ይሆናል? እሺ ኢኒሻሊ በኢኒሻል ቬሎሲቲ በዜሮ ነው ወይንም በኢኒሻል ስፒድ ድሮፕድ ነው አይደል? ኳሱ የተደረገው ድሮፕ ማለት ጀስት መልቀቅ ነው። ወደ ታች መወርወር አይደለም፣ መልቀቅ። ስንለቅ ምንድነው ቬሎሲቲ ወይንም ፍጥነት እያስገባን አይደለም፣ ኳሱን መልቀቅ ብቻ ነው። ኢኒሻል ቬሎሲቲው ዜሮ ነው። ሶ እዚህ ጋር ሲለቀቅ ያለው ኤነርጂ ምንድነው? ከመሬት ከፍ ብሎ ሄት ኤች ያህል ሄት ብቻ ላይ ስለተቀመጠ ከፍ ብሎ ያለው መካኒካል ኤነርጂ ይባላል። መካኒካል ኤነርጂው ከመሬት የሆነ ኦብጀክት ከፍ ብሎ ብቻ ስለተቀመጠ ያለው መካኒካል ኤነርጂ ማስ ታይምስ ግራቪቲ ታይምስ ሄት ነው። የኦብጀክቱ ማስ አለ፣ ወደ ታች ግራቪቲ ያለ ወደ ታች የሚስብ፣ ከዛ ከመሬት ከፍ ብሎ የተቀመጠበት ሄት አለ። ያ ቶታል ኤነርጂው ነው። ሶ ኳሱ ወደ ታች መሄድ ሲጀምር ምንድነው ያ መካኒካል ኤነርጂ ወደ ምን እየተቀየረ? ወደ ኬኔቲክ ኤነርጂ እየተቀየረ ይሄዳል። ለምን? ኬኔቲክ ኤነርጂ ፍጥነት አለው። ኦብጀክቱ ሲራመድ ፍጥነት አለው። ሄይቱ ደግሞ ወደ ታች ምን እየሆነ እየሄደ ነው? ከነበረበት ሄይት እየቀነሰ ነው። 50 ሜትር ከነበረ ወደ ታች 45፣ 40፣ 35 እያለ መሬት ሲደርስ ዜሮ ይሆናል። ሶ መካኒካል ኤነርጂው እየቀነሰ ነው የሚሄደው ማለት ነው። ሶ አት ዘ ፖይንት ዋይ ሲደርስ ምን ይሆናል? እዚህ ፖይንት ላይ ስቲል ሄይት አለ አይደል? ዋይ ያህል ሄይት አለ። እዚህ ፖይንት ላይ ሲደርስ ቶታል ኤነርጂ ያው ኤምጂኤች ነው። እዚህ ያለው ኤነርጂ ነው። እዚህ ያለው ኤነርጂ እዚህ ካለው ጋር እኩል ነው። ሶ ቶታል ኤነርጂው ኤምጂኤች ያህል ነው። እዚህ ጋር ሲደርስ ያለው ምን አለ? ኤምጂ ዋይ ያህል አለ። ሌላ ምን አለ? ቬሎሲቲ። እዚህ አካባቢ ሲደርስ ፍጥነት አለው አይደል ኦብጀክቱ። ስለዚህ ቬሎሲቲ ያለው ፕላስ ኤምጂ ዋይ ብቻ ሳይሆን ሃፍ ኤምቪ ስኬር ኬኔቲክ ኤነርጂ አለ። ስለዚህ የሁለቱ ድምር ምን ይሆናል? ኢኒሻሊ የነበረው ኢነርጂ ኤምጂኤች ይሆናል። ኢኒሻሊ የነበረው ኢነርጂ። ሶ አሁን ሁሉም ላይ ኤምኤም አለ፣ እሱ ይጠፋል። እሺ የተፈለገው ቬሎሲቲ ስለሆነ እቺ እንድትቀር ማድረግ ነው። ኤምጂ ዋይ ወደዛ ሲሄድ ሃፍ ቪ ስኩዌርድ ኢኳል ቱ ጂኤች ማይነስ ጂዋይ ሆኖ ይሄዳል ይሄኛው። ስለዚህ ሃፍ እንዲጠፋ ሁለቱንም ሳይድ በሁለት እናብዛ። ይሄ ሃፍ እንዲጠፋ ቪ ስኩዌርድ ኢኳል ቱ 2 ኮማን ነው ጂኤች ማይነስ ጂ ዋይ ይሆን። ቪ እንዲቀር ራዲካል ስናደርግ ስኩዌር በራዲካል ይጠፋል። ቪ ኢኳል ቱ ራዲካል 2 ግራቪቲ ኮማን ሲወጣ ግራቪቲ ኤች ማይነስ ዋይ ይሆናል። ስለዚህ ፍጥነቱ እዛ አት ፖይንት ዋይ ላይ ሲደርስ 2 ጂ ታይምስ ኢንቱ ኤች ማይነስ ዋይ ነው የሚሆነው። የሆነ ፖይንት ላይ ያለው ፍጥነት እንደዛ ይሆናል። determine the speed of the ball at y if at the instant of release it already has initial upward speed vi at the initial attitude h። አሁን ምንድነው ኢኒሻሊ ተወርውሮ ቢሆን ኢኒሻል ቬሎሲቲ መጀመሪያ ዜሮ ብለን አይደል የሰራነው? ኢኒሻል ቬሎሲቲ ቢኖረው ሲወረወር አሁን ምን ይሆናል? አሁን ያለው ኢነርጂ ኤምጂኤች ብቻ ሳይሆን መካኒካል ኤነርጂ ብቻ ሳይሆን ምንም ይኖረዋል፣ ኬኔቲክ ኤነርጂም ይኖረዋል። ዝም ብሎ ቢለቀቅ ኬኔቲክ ኤነርጂ ዜሮ ነበር የሚሆነው። ግን እንደዚህ ሲወረወር ከሄይቱ አንፃር መካኒካል ኤነርጂ ኤምጂኤች ይኖራል ኢኒሻሊ ፕላስ ኬኔቲክ ኤነርጂስ ሃፍ ኤም ቪ ኢኒሻል ስኩዌርድ ይሆናል። ይሄ ከምን ጋር እኩል ይሆናል? መሃል ሲደርስ ካለው
መካኒካል ኢነርጂ እና ኬኔቲክ ኢነርጂ። መሀል ሲደርስ ያለው መካኒካል ዋይ ላይ ሲደርስ ያለው ኤምጂ ዋይ ነው። ዋይ ላይ ሲደርስ ያለው ኬኔቲክ ኢነርጂ ደግሞ ሃፍ ኤም ቪ ስኬርድ ነው የሚሆነው ቪ ፋይናል ብለን ብንይዝ። ስለዚህ አሁን የተፈለገው እዛ ዋይ ላይ ሲደርስ ያለው ቬሎሲቲ ስንት ነው ነው። እዚህ ጋር ሲደርስ ያለው ኬኔቲክ ኤነርጂው ኤምጂ ዋይ ነው። ሶሪ መካኒካል ኤነርጂ ኤምጂ ዋይ ነው። ኬኔቲክ ኤነርጂ ሃፍ ኤም ቪ ስኬርድ ነው። ይሄ ከማን ጋር እኩል ይሆናል? ኢኒሻሊ ከተለቀው ኢኒሻሊ ያለው ይሄ ነው። ስለዚህ እቺን ለመስራት ምን እናርግ? እዚህ እንደምናየው አራቱም ላይ ኤምኤም አለ። ኤምኤም ቢጠፋ ችግር የለው ኮመን ስለሆነ ምን ይቀራል? እሺ እዚህ ጋር ሃፍ ቪ ስኬር እንዲቀር ይሄ ወደዚህ ይምጣ። እዚህ ጂኤች አለ ፕላስ እዚህ ሃፍ ቪ ኢኒሻል ስኬርድ አለ። ይሄ ሲመጣ ማይነስ ጂዋይ ይሆናል ኢኳል ቱ እዚህ ሃፍ ቪ ስኬርድ ይቀራል። ቪ ስኬርድ እንዲቀር ይሄን በሁለት ይሄንንም በሁለት ማብዛት ነው። ሁለት በሁለት ይጠፋል። ምን ይቀራል? ቪ ስኬርድ ይቀራል እንደተፈለገው። ስለዚህ 2ጂኤች ጂኤችን ሲያበዛ 2 በሃፍን ሲያበዛ ይጠፋና ሃፍ ቪአይ ስኬርድ ይቀራል። 2 ማይነስ ጂዋይን ሲያበዛ ማይነስ 2ጂ ዋይ ይሆናል። ስለዚህ ኮማን የሆኑትን እንሰበስባለን። እዚህ ቪ እንዲቀር ራዲካል ውስጥ እናስገባ። ይሄ ራዲካል ይጠፋል ቪ። እሺ እቺ ቪአይ ስኬርን ወደፊት እናምጣ። ቪአይ ስኬርድ ፕላስ 2ጂኤች አለ ማይነስ 2ጂ ዋይ ይሆናል። እሺ ቪአይ ስኬርድ ፕላስ ለ2ጂ ኮመን ሲወጣ ኤች ማይነስ ዋይ ይሆናል። ይሄ ቬሎሲቲ ፋይናል ቬሎሲቲ ወይንም ፋይናል ስፒድ እንደዚህ ይሆናል። ምን ሲሆን ከዛኛው በምን ተለየ? ያኛው 2ጂ ማይነስ ኤች ማይነስ ዋይ ብቻ ነበር ኢኒሻል ቬሎሲቲ 0 በነበረ ጊዜ። ኢኒሻል ቬሎሲቲ ሲኖረው ግን እዚህ ጋር አሁን ፋይናል ቬሎሲቲ ምን ሆነች? ቪአይ ስኬርድ ተደመረች ማለት ነው። ቪአይ ስኬርድ ፕላስ 2ጂ ኢንቱ ኤች ማይነስ ዋይ ይሆናል።